ሰላም እሱ ሰላም እንዴት ነህ? والله الحمد لله። ሻዳ ለመያዝ ነው የገባሁት። እሺ እስልምናን መቀበል ፈልገህ ነው? አዎ እሺ የምለውን ቃል አብረህ እየተከተልክ ነው። እ የምለውን ቃል አብረህ እየተከተልክ ነው። እሺ ምን ልበል? አሽሀዱ ምን ማለት ነው? أشهد أن المسيح عبد الله ورسوله وليس إلها ونبيا. شهادة كاملة. أبرهن تلانا؟ እሺ አዎ أشهد أن لا إله إلا الله. አሽሀዱ ኢላ ኢላሀ ኢለላህ እያንዳንዱ አላስ ብላ አሽሀዱ አሽሀዱ አላ አላ ኢላሃ ኢላሀ ኢለላህ ኢለላህ ወአሽሀዱ ወአሽሀዱ አነ አነ ሙሐመደን ሙሐመደን ረሱሉላህ። ረሱሉላህ። እሺ አሁን ያልከው ቃል የሻሃዳ ቃል ወይም የምስክር ቃል ይባላል። ትርጉሙ አሽሀዱ አላ አሁን እስልምናን ተቀበልክ ማለት ነው? የአሁኑ ቃል የሻሃዳ ቃል ይባላል። ትርጉሙን ልንገርህ። ደንቆሮ ናችሁ እንዴ? ቆይ እንዲሁ ባክግራውንድ ሳታጠኑ ሰውን ለምንድን ነው ምን ሪፖርት አቅርበሃል ምን እንትን ብላል ሳትጠይቁ ሰውን እንዴት? ቆይ ክርስቲያኖች በቃ ወደ እኔ ጥያቄ እንመለስ። አንዴ ሊወጣ ስለሆነ ወደ እኔ ጥያቄ ትቀጥላለህ። ለዚህ ነው መጀመሪያ ቃል ሰምታችሁ ከሆነ የሻሃዳ ቃል አይደለም የነገርኩት። አሽሀዱ አነ ልመሲሐ ዓብዱላህ ወረሱሉሁ ወነቢይን እያልኩ ነበረ። ኧረ ታስቃላችሁ፣ ትገርማላችሁ፣ ከምር ትገርማላችሁ። ቆይ ሰው እንዴ የተውስጥ አስተናግረህ ካለ ምን ተናዛል ብለህ ሳትጠይቅ ማንነት ሳታጠር አንድ ነዝለውታል። ክርስቲያኖች ተስፋ ቆረጣችሁ። እዚህ ቤት ብዙ ሰው ይሰልማል። ተደብቃችሁ ታያላችሁ፣ እናውቃለን። ላይቫችሁን ከፍታችሁ ሁሌ በሚሰልሙ ሰዎች ንዴታችሁን ትገልጻላችሁ። ንዴታችሁን ረሱልን በመሳደብ ትገልጻላችሁ። ይሄን ንዴታችሁን ያውና እናንተ ራሳቸው ድራማ እየሰሩ መተው አሁን ድራማ እንደሚሰራ ምን አይነት ነገር ለማስመሰል መጣችሁ። ለማንኛውም ዳዕዋ ወደ እኔ ጥያቄ እንመለስ። ያያችሁ ቆይ አንዴ ተረጋጋሽ። ቴዲ ትቀጥላለህ። አብሽር። ወደፊት ብዙ ሰው ወላሂ ሰልም ታያላችሁ። እስከዛሬው ገና ይሄ አልተሰራም እስካሁን። ከዚህ በኋላ ገና ብዙ ህዝብ ይሰልማል ታያላችሁ። አንድ እስራኤላዊ ወጣት ልጅ እያስመለካችሁ ህዝቡን ሸውዳችሁታል አይደል? ቤተክርስቲያን ውስጥ። ከዚህ በኋላ ግን ይሄ ትውልድ አትሳደብ፣ መሳደብ አይደለም፣ በስርዓት አውራ። መሳደብ አይደለም። አዳምጠኝ አንድ ጊዜ። ከዚህ በኋላ ግን ማለት ነው የሚሰማ ትውልድ ተፈጥሮባቸዋል። ስላሴ የለም መጽሐፍ ቅዱስ ላይ፣ የኢየሱስ ክርስቶስ አምላክነት የለም መጽሐፍ ቅዱስ ላይ። ገብታችኋል አይደል? የመጨረሻ ተስፋ ቆርጣችኋል። ይሄን መንገድ ይዛችሁ መጣችሁ። አይ ቴዲ መቀጠል ትችላለህ። ጥያቄው ምን ነበር ቴዲ? ቴዲ ሚዩት አድርጋችሁት ነበር መሰለኝ፣ አንሱለት። ወጥቷል ቴዲ። ልጆች ለምን አስወጣችሁት? ቴዲ እናንተ ናችሁ። ቴዲ ለምን አስወጣችሁ? አድሚኖች መሰለኝ ደስ ሲረብሽ። አይ ቴዲ ሰላም ናችሁ? እንዴት ነህ? የጌታ ጸጋና ሰላም ባንተ ላይ ይስፈን። እንዴት ነህ? ሰላም ናችሁ? እያወራሁ እኮ ነው። አለን አለን። ደህና ነህ ሆይ? ቴዲ አለን አለን። ሰላም ለትውልዳችን ሁሉ አለን አለን። ሰላም ለትውልዳችን ሁሉ በኢትዮጵያ ለሚኖሩት ይሁን። እኔ ዛሬ እዚህ የመጣሁት ለክርክር አይደለም። በመጀመሪያ በመጽሐፍ ቅዱስ እንወያያለን። የኛ መጽሐፍ ቅዱስ እንደምናገረው ከሆነ የምናገር ሁሉ እንደ እግዚአብሔር ቃል ይናገር ስለሚል ሁላችሁም በተረጋጋ መንፈስ እንመካከራለን። እውነተኛ የቱ እንደሆነ እያወራን ስለምንናገር ክርክር አያስፈልግም።
ለሰብክ አይደለም የመጣ ቸርች አይደለም ይሄ ቲክቶክ ይባላል። እሺ ብዙ የእምነት ባለቤቶች አሉ፣ እምነታቸውን ይወያዩ። አቤት አቤት ቸርች አይደለም። እሺ አዳምጥ። ኢየሱስ ክርስቶስ የዓለም ብርሃን ነው ብለሃል አይደል? ስለዚህ አምላክ ነው ማለት ነው። ቴዲ ኢየሱስ ክርስቶስ የዓለም ብርሃን ነው ብለሃል። ኢየሱስ ክርስቶስ የዓለም ብርሃን ነው። ስለዚህ አምላክ ነው አይደል? አዎ። ሐዋርያቶች የዓለም ብርሃን ናቸው። እንዴት እንደሆነ እነግርሃለሁ። እኔ ሐዋርያቶች ከመጽሐፍ ቅዱስ እነግርሃለሁ። ሐዋርያቶች የዓለም ብርሃን ናቸው አይደለም? ሐዋርያቶች እነሱ በኢየሱስ ያመነ ሁሉ የኢየሱስን መልክ ስለሚለብስ በኢየሱስ ያመኑትም የዓለም ብርሃን ናቸው። በቃ ጨለማ አይታወቅም፣ ሁላቸውም የዓለም ብርሃን ናቸው። ኢየሱስም እንዴት የዓለም ብርሃኑ እንደሆነ እነግርሃለሁ። የዓለም ብርሃን መባል ስለዚህ የአምላክነት መገለጫ አይደለም። ፍጡር ራሱ የዓለም ብርሃን ተብሏል ማለት ነው አይደለ? ፍጡር ራሱ የዓለም ብርሃን ተብሏል። ስለዚህ የዓለም ብርሃን መባል የአምላክነት ምልክት አይደለም። ጎበዝ ብቻ ኢየሱስ ክርስቶስ ተረጋጋ። ኢየሱስ የዓለም ብርሃን ከሆነ እነግርሃለሁ። እነሱ የዓለም ብርሃን ደቀ መዛሙርቱ የዓለም ብርሃን የተባሉት ከኢየሱስን መከተል ከጀመሩ በኋላ ነው። መጀመሪያ በጨለማ ውስጥ ይኖሩ ነበር። ከዛ በኋላ ኢየሱስን መከተል ሲጀምሩ እነሱም የዓለም ብርሃን ተባሉ እና የዓለም ብርሃን የተባሉት ከኢየሱስ ጋር መሆናቸው ነው። አሁን ለምሳሌ አንድ ሰው በጨለማ ሲመላለስ በጨለማ ውስጥ አለ ይባላል። ከዛ ከጨለማ ውስጥ ሲወጣ ወደ ብርሃኑ ወጣ ይባላል። ከዛ በኋላ አንድ በብርሃን ውስጥ ሲመላለስ ዛሬ ይህ ሰውዬ ብርሃን ሆኗል ይባላል እንጂ በጨለማ ውስጥ አለ አሁንም እንደ ድሮ በጨለማ ውስጥ አለ አይባልም። ስለዚህ እነሱም ወደ ኢየሱስ ስለመጡ የዓለም ብርሃን ናቸው ተብለዋል። ስለዚህ የዓለም ብርሃን የሚለው መገለጫና ባህሪ የፍጡርን መገለጫ ነው ማለት ነው አይደለም? ቴዲ አይደለም። ኢየሱስ መጀመሪያ አንድ ነገር ልንገርህ። ኢየሱስ ፍጹም ሰው ፍጹም አምላክ ነው። ለምሳሌ ኢየሱስ ፍጹም ሰው ፍጹም አምላክ የሆነበትን ምክንያት ፍጹም ሰው ፍጹም አምላክ ነው ኢየሱስ። አቤት መጽሐፍ ቅዱስ ላይ አለ። ኢየሱስ ፍጹም ሰው ነው ፍጹም አምላክ ነው የሚልበት አለ መጽሐፍ ቅዱስ ላይ እንደሱ የሚል ጥቅስ አለ። የት ጋር ነው ያለው ማስረጃ? እሺ እኔ ከመጽሐፍ ቅዱስ ጠቅሼ እነግርሃለሁ። አንተ ብቻ ተረጋጋ። እሺ አብሽር። እስከዛ ከሌሎች ጥያቄውን ጠይቅ፣ እኔ እነግርሃለሁ። እሺ አሰላሙ አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሰይን እንዴት ነው? ተማም አልሐምዱሊላህ። እሺ ትንሽ አንድ 3 ነሲሐ ምናምን ነገር መስጠት እንዴት ነው? ይቻላል? እሺ ከላይ ያለው ልጅ ኦርቶዶክስ ነህ አይደል? አዎ። ሰላም ነው። እንዴት ነህ? ዛር መስገን እንዴት ነህ? አለን። ኢየሱስ ክርስቶስ አምላክ እንዳለው አስተምሯል አላስተማረም? መጽሐፍ ቅዱስ ላይ እኔ ልጠይቅ ነው የገባሁት። ኮሜንት ላይ ስጽፍ ነበር እየተሳደብክ። ኢየሱስ ክርስቶስ አምላክ እንዳለው አስተምሯል አላስተማረም? መጽሐፍ ቅዱስ ላይ አንተ በምትለው አገባብ አላስተማረም። እኔ ምን አልኩኝ? አንተ የምትለው ሰውና ልክ በሰው መወለድና በሰው እናትና በሰው ልጅ አባትና ልጅ መቀዳደም ነው አንተ የምትለው። እሱ ደግሞ እሱን ቃል ስናገር ሰማህ? እንደዛ ነው። ከዚህ እከታተላለሁ። ስታወራ ሰማሃለሁ። የተቆራረጠ ቪዲዮ ያለው እንደዚህ ነው የምትለው። ክፈትና ያልኩበትን አሰማ። ይኸውልህ እስኪ መሐመድ ከቁርአን ላይ እኔ ሜሴንጀር ነኝ ተከተሉኝ ያለበትን ቦታ አሳየኝ። ኢየሱስ ክርስቶስ አምላክ እንዳለው አስተምሯል። መሐመድ ከቁርአን ላይ እኔ ሜሴንጀር ነኝ አም ፕሮፊት ኦፍ አላህ ፎሎ ሚ ያለበትን አሳየኝ እስኪ። ችግር የለውም እሱን ትጠይቃለህ። አሁን ይሄን ጨርስ መጀመሪያ። ኢየሱስ ክርስቶስ አምላክ እንዳለው እኔ ልጠይቅ ነው የገባሁት። አልመልስም። እሱን እኔ አላውቀውም፣ አልመልስም።
ወላሂ ኮሜንት ላይ እየተሳደበ ነበረ። አያቸው አይደል? እምነታቸውን ግን መጽሐፋቸውን ላይ ማጽደቅ አይችሉም። ነቢይ ሙሐመድ ሰለላሁ ዐለይሂ ወሰለም ተናግረዋል ወይ? አዎ ተናግረዋል። አነ ነቢይ ቃል በቃል እኔም ነቢይ ነኝ ብለዋል። በደንብ ብለዋል። አነ ነቢይ ላ ከዚብ፣ እኔ ነቢይ ነኝ ላ ከዚብ፣ ይሄም ውሸት ሳይሆን እውነታ ነው ብለው ተናግረዋል። አትሳደቡ፣ ጥሩ አይደለም። እሺ እኔ ወላሂ ላዚም ምንም አይመስለኝም፣ ግን ለእናንተ ጥሩ አይደለም። አያችሁ፣ ይሄ ሰው አሁን እርግጠኛ አባቴ ይሆናል፣ ግን ኮሜንት ላይ እየሳቀ ይሳደባል። ከፍ በሉ እንጂ ከፍ በሉ ትንሽ። ኧረ ተው፣ የህይወት ጉዳይ ነው ሃይማኖት። ስለ መለኮት ጉዳይ የህይወት ጉዳይ ነው። አንድ እድል ነች ለሰው ልጅ የተሰጠው እዚህ ዓለም ላይ። ከሞት ካለቅ በቃ ወይ የዘላለም ገሃነም ትገባለህ ወይ የዘላለም ገነት ትገባለህ። የሰው ልጅ እንዴት ነው እንዲህ አይነት ነገር እየጠበቀ ከበስተፊቱ በህይወቱ ላይ የሚቀልደው? ወደ ነቢያት መንገድ ተመለሱ። አምላክ ስለሚያዝንላቸው ነው። በነቢያት ስም አንድ ነቢይ ያስመለኳችሁ አባቶቻችሁ። አምላክ ስለሚያዝንላችሁ በመጨረሻው ዘመን ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም አስነሳላችሁ። እርሳቸው መጥተው ምን አሉ? እኔን አምልኩኝ አላሉ። የአብርሃምን የኢስሐቅ የያዕቆብን አምላክ እናምልክ ብለው ነው ጥሪ ያደረጉላችሁ፣ ሌላ አይደለም። የሙሴን የመሲሁን የማርያምን የገብርኤል የሚካኤልን አምላክ እናምልክ እርሱን ብቻ፣ በእርሱ ላይ ቅንጣት ሌላን አካል አናጋር አሉ። በልጃአ ቢልሐቅ ወሰደቀ ልሙርሰሊን፣ በእውነትም ሙሐመድ እውነትን ይዞላችሁ መጥቷል። ቀደምት ነቢያትን አረጋግጧል። አዎ አብርሃም ጻድቅ ነው፣ ኢስሐቅ ጻድቅ ነው፣ ያዕቆብ ጻድቅ ነው፣ ሙሴ ጻድቅ ነው፣ መሲሁ ጻድቅ ነው፣ ማርያም ጻድቅ ነች። ወደ እኔ እንመለስ። ተመልሰናለሽ። ኢየሱስ ክርስቶስ እኔ ፍጹም ሰው ፍጹም አምላክ ነኝ ያለበትን ቦታ አሳየንሽ። እሺ ከመጀመሪያው ጀምሬ ልንገርህ። ኢየሱስ ፍጹም ሰውና ፍጹም አምላክ የሆነበትን በሁለት ነገር አሳይሃለሁ። ኢየሱስ መጀመሪያ በዚህ ምድር ላይ ስጋ ለብሶ ስመላለስ ለማዳን ያንተ ማብራሪያ አይደለም፣ ጥቅስ ነው የፈለግኩት። ቆይ እኮ ልነግርህ እኮ ነው። እናንተ ለምንድን ነው እኛን ማታዳምጡት? ይሄ እኮ ነው ወደ እውነት አዳምጡ። እስታ አንዴ እኛ ስንቴ ነው እናንተን የምንሰማ? እስታ አንዴ አዳምጡ። ጥቅስ ስጠኝ ነው ያልኩት፣ ኢየሱስ የተናገረበትን። ያንተ ማብራሪያ ጭራሽ ጥቅስ ትምህርት አይደለም። ቆይ የእናንተ ነገር እኮ እኛን ስለማታዳምጡ ነው። እኔ ስንቴ እዚህ ተቀምጬ አንተን ሰማሁ። እስቲ አንዴ መጀመሪያ ዛሬ ብቻ ስማ። እስቲ ለማዳመጥ ነው የፈለኩት እያልኩ እኮ ነው። ኢየሱስን ለማዳመጥ ነው እየጠየኩት። ልነግርህ እኮ ነው። ሁለት ሁኔታዎች ባጭሩ ልንገርህ። ኢየሱስ ፍጹም አምላክና ፍጹም ሰው የሆነበት መጀመሪያ ፍጹም ሰው መሆኑን የሚያሳየው በዚህ ምድር መመላለሱ ነው። ፍጹም አምላክ መሆኑን የሚያሳየው ደግሞ በዮሐንስ ወንጌል ውስጥ አልዓዛርን ኢየሱስ ከሞት ሲያነሳ ፍጹም አምላክነቱን። አሎ አዳምጥ። ኢየሱስ ክርስቶስ እኔ ፍጹም ሰው ፍጹም አምላክ ነኝ ብሏል ወይ ነው ጥያቄው? ብሏል እርሱ ተናግሯል ይሄን ወይንስ አንተን ያልክለት? ሄሎ ጥያቄ ትጠይቋቸዋላችሁ፣ ከዚያ የራሳቸውን እምነት ይነግሯቸዋል። እኛ እናንተን እምነት ለመስማት እኮ አይደለም። እምነታችሁንማ እናውቃለን እኮ መድገም አያስፈልገውም። ያንተን እምነት ስለማውቅ እኮ ነው ጥያቄ የጠየቅኩ። በቃ እንደልን ማሰማ ከሆነ ተንሰህ ማስረግ ትችላለህ ወይ ነው ጥያቄው። በቃ የሚናገር ሁሉ እንደ እግዚአብሔር ቃል ይናገርላል። እኔ ይሄ ታሪክ አይደለም ማውራ። በቃ ተው። እሺ እንግዳውንስ በትክክል በተቀመጠው ኢየሱስ ክርስቶስ አምላክ እንዳለው አስተምሯል አይደለ? እኔ ለዚህ ንግግር ከራሱ ንግግር ማስረጃ ልስጥህ። ከኢየሱስ ክርስቶስ ንግግር ኢየሱስ እኔ አምላክ ነኝ ያለበትን ቦታ ነው የፈለግከው? ኢየሱስ አምላክ ነኝ ብሎ ብዙ ቦታ ነው ያወራው። እስቲ ለምሳሌ አንድ ቦታ የሚባል ልንገርህ። አንድ ብቻ ነው ፈልገው፣ ሁለት ራሱ አይደለም አንድ። አብሽር። እሺ ቆይ እሱንም ከሰማ ብቻ ነው የምነግርህ። ካልሰማህ ነግረኝ። እነግርሃለሁ። እሺ ቆይ ራእይ ወንጌል ምዕራፍ 1 ከቁጥር 17 ጀምሮ ላንብብህ። ያው በቪዲዮ ላንብብህ። አንብበኝ። እሺ በቪዲዮ ባየሁትም ጊዜ እንደሞተ ሰው ሆኜ ከእግሩ በታች ወደቅሁ። ቀኝ እጁንም ጫነብኝ፣ እንዲህም አለኝ፣ አትፍራ፣ ፊተኛውም መጨረሻውም ሕያው እኔ ነኝ። ሞቼም ነበሩ፣ እነሆ ከዘላለም እስከ ዘላለም ድረስ ሕያው ነኝ። የሞትና የሲኦል መክፈቻ አለኝ።
ይላል። እዚህ ቦታ አምላክ መሆኑን በቃ ሁሉ ስልጣን አለ። አብ ሲናገር እንዳለ የሚወደው ልጄ ይህ ነውና እሱን ስሙት አለ በዮሐንስ ወንጌል ላይ። እሱን ስሙት ማለቱ ደግሞ ስልጣን ሙሉ እንዳለው ኢየሱስ ስልጣን ሙሉ በሰማይና በምድር ስልጣን እንደተሰጠው ያሳያል። እዚህ ቦታ አንተ መጀመሪያ እንደ እየተደማመጥን ብንሰማ ኖሮ ብዙ ነገር እንረዳ ነበር። ኢየሱስ አምላክ ነኝ ያለበት ቦታ ብዙ አለ። አየህ አይደለ? ነገር ግን አሁን እንደሱ ያለበትን ልታምጥ አልቻልክም። ጭራሽ እንዳውም ያመጣኸው ጥቅስ አምላክ እንዳልሆነ በግልጽ የሚያሳይ ነው። እነሆ ሙቼ ነበር አምላክ እንዳልሆነ አምላክ እንዳልሆነ የሚያሳይ ጥቅስ ነው ያመጣኸው። አመሰግናለሁ። አሁን ላስረዳ። እነሆ ሙቼ ነበር ያለው ማን ነው? ኢየሱስ አይደለ? ቆይ ኢየሱስ ነው ሞቼ ነበር እዚህ ቦታ ልል የፈለገበት ምክንያት መጀመሪያ ኢየሱስ ነገርከኝ አይደል? ጥቅሱን እኔ ደግሞ ልጠይቅህ። ነገርከኝ እኮ አዳመጥኩህ አይደል? አሁን ደግሞ እኔ ጠይቀኝ። እነሆ ሙቼ ነበር ያለው ኢየሱስ ነው አይደለ? አምላክ ይሞታል አይሞት? አምላክ ይሞታል አይሞት? ስለ ጣታችን ሞተዋል። እሱ ስጋ ለብሶ ነው የሞተው። ለምን አይደለም ጥያቄ። አምላክ ይሞታል ወይንስ አይሞትም? አምላክ አይሞትም ጌታ ሰው። ስለዚህ አምላክ አይደለም ኢየሱስ ማለት ነው። ሙቼ ነበር አለ። ለምን? ቆይ መጀመሪያ ነግሬ ነበር። ኢየሱስ ፍጹም ሰውና ፍጹም አምላክ ብዬ ነግሬ ነበር እኮ። መጀመሪያ እሱን አስብ። አንድ ጥቅስ ብቻ ነው የምትይዙት እናንተ። አይደለም እንደሱ የሚል መጽሐፍ ቅዱስ ላይ የለም። አልቻልክም። አምላክ ይሞታል ወይ ስለ አይሞትም አልከኝ። እውነት ነው አምላክ አይሞትም። አይሞትም። አዎ አይሞትም። ኢየሱስ ሞቷል ካልክ አምላክነቱን በቃ እርሰው። የሚሞት አምላክ የለምና ለምን ሞታን? ኢየሱስ ፍጹም ሰውም ፍጹም አምላክም ነው። ኢየሱስ አንተ የወሰድከው ፍጹም አምላክነቱን ነው። እሺ አዳም ችግር የለውም። እሺ አሁን ስለዚህ አምላክ እንዳልሆነ ተረዳን። እሺ አሁን አንተ ሐሳብህ ምንድነው? የሞተው በስጋው እንጂ በመለኮቱ አይደለም ነው አይደል? ክርስቶስ የሞተው በስጋው ነው በመለኮቱ አልሞተም የሚል ጥቅስ አለ መጽሐፍ ቅዱስ ላይ? ቴዲዬ፣ ቴድነት፣ ቴዳለም፣ ቴዳ ቴዲ የጌታ ሰው የዛሬው ቀን ያንተ አይደለም። እኔ ስለ አንተ ጸልያለሁ። ግን አሜን በል። እጆችን ጸልይ። ቆይ ለምንድን ነው የምትጸልየው? መጀመሪያ እየተደማመጥን። ቆይ እዚህ ከመጽሐፍ ቅዱስ እነግርሃለሁ። አየሽ እሺ ሌላ ልጆች ካላችሁ አስገባቸው። አድሚኖች ካላችሁ እሱ እስከዛው የኔን መልስልኝ። በሰውነት አካል ላይ ተጠየቅኩ። መርሃባ ሄሎ እስከነ ያደርገው ولا يدور رقم جديد ما أعرفه يا كلاش كتلو يقباش كلاش قست لا يسوي أحسن من دنو تشجرو يسلك كوبيلينك هادرغوسكي ምናልባት ከሱ ከሆነ ጀስት ያ ከላሽ ከትሎ የገባችሁ ልጆች ካላችሁ እውቀቱ የለኝም ግን እንድትነግረኝ ፈልጌ ነው። እሺ ቀደር የሚባለው ነገር ምንድን ነው? ማለቴ አንድ ሰው የእናት ሆድ ውስጥ እያለ እስከሚሞት ድረስ የሚሆነው ነገር ይጻፍበታል የሚባል ነገር ሰማሁ ከሰው። ዱንያ ላይ የሚሰራቸው ነገር ሁሉ ይጻፍበታል፣ ጀነት ይሁን ጀሃነምም ይታወቃል። ያ ሰው ተጽፎበታል መጀመሪያ። እሺ ቀደር ማለት የአላህ ሱብሓነሁ ወተዓላ ቅድመ እውቀት ማለት ነው ባጭሩ። የአላህ ሱብሓነሁ ወተዓላ ቅድመ እውቀት ስለ ፍጥረታቱ የወደፊትን ሁሉ ያውቃል። ዓሊመ መራቲብ القدر أربعة علم الأشياء قبل حدوثها وكتب ذلك في اللوح المحفوظ ثم شاء ثم أوجد የአላህ ቅድመ እውቀት ናቸው። የአላህ ቅድመ እውቀት በሰው ልጆች ላይ ታዲያ ለሁለት ይከፈላል። አንደኛ ለእኛ ነፃ ምርጫ ፍቃድ ሰጥቶን የምንሰራቸው አሉ። በእነዚህ ላይ ምንም ጣልቃ ገብነት የለበትም። ያ ማለት ቀድሞ አንተን ለዚህ ብሎ ያዘጋጀው አካል የለም። አየህ
ልብ በል እኛ በምንሰራቸው ጽድቅም የሆኑ ኃጢአት በእነዚህ ላይ ነፃ ምርጫ ፈቃድ ሰጥቶናል። ሁለተኛ ለእኛ ያላስመረጠን ነገራቶች አሉ፣ በራሱ የመረጣቸው ነገራቶች ገብቷል። በእነዚህ ነገር ላይ ደግሞ አይጠይቀንም፣ እንደማይጠይቀን ቃል ገብቷል። ለምሳሌ ከተባለ እሱ በራሱ በወሰናቸው ነገራቶች አንተ ወንድ ልጅ መደረግ ይህን አስመርጦህ ነው መርጠህ ነው ወይስ በራሱ ነው መርጦ ወንድ ልጅ ያደረገ? በራሱ ነው። በራሱ ነው። ነገ የውመል ቂያማ ለምን ወንድ ሆንክ ለምን ሴት አልሆንክም ብሎ ይቀጣሃል? አይቀጣም። አይቀጣም። አየህ አይደለ? እናትና አባትህን ማን የመረጠልህ? ራሱ ነው። ለምን ከነዚህ ተወለድክ? ለምን ከሌሎች እናትና አባት አልተወለድክም? አይጠይቅህም። ኢትዮጵያ ላይ መፈጠርህ አላህ ሱብሓነሁ ወተዓላ ነው የወሰነው አይደለ? እዚህ እንድትፈጠር ለምን ሳውዲ አልተወለድክም ብሎ የውመል ቂያማ ይጠይቅሃል? አይጠይቀኝም። አየህ አይደል? እነዚህ ራሱ ወዶና ፈቅዶ በወሰናቸው ነገራቶች ላይ አይጠይቀንም። ከወስኖብን ከሆነ ለምን እንጠይቃለን ለሚሉ ሰዎች ይህን መልሱላቸው። አዎ ራሱ በወሰነው ነገር አይጠይቀንም። ቦታቸዋል አይደለ? ነገር ግን ስለ ስራዎቻችን ለእኛ ነው ነፃ ምርጫ ፍቃድ የሰጠን ጽድቅም የሆኑ ኃጢአት። እዚህ ነው በቁርአን ላይ ፈመን ሻአ ፈልዩእሚን ወመን ሻአ ፈልየክፉር ይላል። የፈለገ ይመን የፈለገ ይካድ ይላል። ለምንድን ነው ያለው? ነፃ ምርጫ ፍቃድ ስለሰጠን ነው። ያ ማለት ግን ከፈለክ ካደ ጸጋን ታገኛለህ እንደፈለክ ማለት አይደለም። ላመነው ሰው ጸጋን አዘጋጅቼለታለሁ፣ ለካደው ጀሃነምን አዘጋጅቻለሁ ብሎ እዚያው ላይ ያሳውቋል። እንዳጠቃላይ የምንሰራቸው ስራዎች ጥሩ የሚሆኑ መጥፎ እነርሱ ከእኛ ናቸው። እነዚህን ቀድሞ ያውቃቸዋል ወይ ከተባለ አዎ ያውቃቸዋል። ያ ነው ቀደር ማለት። አላህ በባሪያዎቹ ስራ ላይ ቅድመ እውቀት አለው ነው። ያን የሚያውቀውን የሚሆነውን በራሳቸው ነፃ ምርጫ ፈቃድ ወደውና ፈቅደው የሚሰሩትን ያውቀዋልና አሰፈረው። ባይሰፍርም ያን መስራት አይቀርም። ያ የራስህ በነፃ ምርጫ ፈቃድ የምትሰራው ስለሆነ ማለት ነው። የጻፈው የተባለው እንደሚሆን ስለሚያውቀው ጻፈው እንጂ እንዲሆን አይደለም የጻፈው። ልብ በሉ። እንዲሆን ጽፎብን በነበር በራሱ ምርጫና ፍላጎት አይጠይቀንም ነበር። የውመል ቂያማ አንጠይቅም። ራሱ በጻፈው እንዴት ነው እኔ ትወና ብቻ ለትወና ነው የመጣት ማለት ነው። የእርሱ የሁሉ የራሱ ውሳኔና ፍላጎት ነው። አይደለ? እንደዛ ግን አይደለም። አላህ ስብሐነሁ ወተዓላ የሚሆነውን ስለሚያውቅ ወደፊቱን ያንን የሚሆነውን በራሳችን ነፃ ምርጫ ፍቃድ ያን ስለሚያውቀው አሰፈረው እንጂ እንዲሆን ጽፎብን አይደለም። ገብተዋል? አመሰግናለሁ። ጀዛከላህ። ሁለተኛ ደግሞ ጥያቄ ቀብርና በርዘኽ ልዩነታቸው ምንድን ነው? አንድ ነው። በርዘኽ ማለት በምድራዊ ህይወት በዱንያና በቀጣዩ ዓለም እስከ መቀስቀስ ድረስ ያለው የቀብር ህይወት ነው። እሱ ራሱ ነው በርዘኽ የሚባለው የቀብር ህይወት ነው። ወሚን ወራኢሂም በርዘኹን ኢላ የውሚ ዩብዓሱን ይላል። ሰዎች ከሞቱ በኋላ እስከሚቀሰቀሱ ድረስ በጀርባቸው በበርዘኽ የቀብር ህይወት ይጠብቃል ይናገራል። በርዘኽ ማለት ቃሉ ግርዶሽ ማለት ነው። አንድ ሰው ካልተቀበረ ምኑ ነው ሊቀጣ የሚችለው ቀብር ውስጥ? ምን አልከኝ? ለምሳሌ የቀብር ቅጣት አለ አይደለ? ቀብር ውስጥ የሚቀጣው ይሄ ሰውን አካላችን ነው ወይስ ሩህ ነች? አንድ ሰው ካልተቀበረስ እንዴት ነው ሊቀጣ የሚችለው? بالروح والجسد ቅጣቱ በአካልም በሩህም ነው። ያን የቀብር ቅጣት ሁኔታው እንዴት ነው ግን ከፍያውን አላህ Subhanahu Wa Ta'ala ነው የሚያውቀው። አሁን ጥያቄው ምንድነው? ወንድማችን ካልተቀበረ ሰውየው ለምሳሌ እንስሳት ቁርጥምጥም አድርጎ ከበላው የቀብር ጥያቄና ቅጣት የለበትም? በደንብ አለበት። እሺ ባህር ውስጥ ገብቶ እስከሆነ ካልተቀበረ ይሄ ሰውዬ ሰመጠ፣ እዛው ሞተ፣ የቀብር ጥያቄ አለበት? አዎ አለበት። መኪና ገጨው፣ በቃ ምንም ሳያስቀር አፈርድ ያስበላው ይሄ ሰውዬ የቀብር ጥያቄ አለበት ወይ? አይቀርም። ነቢያችን ሰለላሁ ዐለይሂ ወሰለም አንድ ሐዲስ ነግረውናል። በጣም የሚገርም ሐዲስ። ከእናንተ በፊት ከነበሩ ሰዎች መካከል አንድ ሰው ነበር አሉ። አማኝ ነው፣ ግን ኃጢአት በጣም አብዝቷል። ቦታቸዋል። አንዳንድ ሰው አይታቸዋል። አላህን ይፈራል፣ አላህን ያውቃል፣ ይሰግዳል፣ ይጾማል። ነገር ግን ኃጢአቶች አሉበት። በዚህ በኃጢአቱ ምክንያት የኽጀል ሚን አላህ ዐዘ ወጀል፣ ከአላህ በጣም ይሳቀቃል፣ ይፈራል። እንደዚህ አይነት ሰው ነበር። ይህም ሰው አሉ ነቢያችን ሰለላሁ ዐለይሂ ወሰለም ከዕለታት አንድ ቀን ልጆቹን ሰበሰበና አደራ ልጆቼ ከሞትኩ በኋላ እንዳትቀብሩም፣ ይልቁንስ አስክሬኔን አቃጥሉትና አመድ ሲሆን ባህር ላይ በትኑት ብሎ ተናገረ። ሞተ ይሄ ሰው። ልጆቹም ይህን ኑዛዜ ፈጸሙ፣ አቃጠሉት። አስክሬኑን ምን አደረጉት? አመድ ከሆነ በኋላ ባህር ላይ በተኑት። ፈጀመዐ አላሁ ሱብሓነሁ ወተዓላ ጀሰደሁ ወአቃመሁ አማመሁ። አላህ ሱብሓነሁ ወተዓላ ይህን ሰው ሙሉ አካሉን ሰበሰበና አቆመው፣ አስነሳው።
እያወቀ ጠየቀው አላህ ያ ዓብዲ ሊመ ፈዐልተ ዛሊከ ባሪያዬ ሆይ ያን ለምን ሰራህ? ለምን እንደዚህ ያልካቸው ልጆችህን አለው። እያወቀ ጠየቀው። ኸሽየተ ዒቃቢከ ያ ረብ አለ። ወንጀሌ ስለመብዛቱ ከአንተ ፊት መቆምንና ቅጣትህን ፈርቼ ነው አለ። አፍሬ ነው በወንጀሌ ከአንተ ፊት እንዳልቆም ብዬ ነው አለ። ሰውየው እውቀት እንደሚያንሰው እንረዳለን። በዚህ እውቀት ያንሰዋል፣ ነገር ግን በጣም አላህን ይፈራ ነበር፣ ያውቅ ነበር። የሰው ቦታቸው አለ። እዚያ አላህ ስብሓነሁ ወተዓላ እኔም በመፍራትህና በኃጢአትህ ምክንያት በማፈርህ ምክንያት ኃጢአትህን ምሬልሃለሁኝ አለው። አላህ ስብሓነሁ ወተዓላ የውስጣቸውን ፍላጎት ማነው ፍራቻ በደንብ ያለ ህሊናቸውን በደንብ ያዳምጣል፣ ያውቃል። ገብታችኋል? ከኃጢአትህ በማፈርህ ምክንያት ከእኔ ፊት ከአንተ ፊት እንዳልቆም ብዬ ነው በዚያ ሁሉ ኃጢአት አፍሬ ነው ምሬልሃለሁ አለ። አሁን ከዚህ ማስረጃ ልንወስድ የፈለግኩ ምንድን ነው? የፈለገ በአመድ ብትቃጠል ራሱ ከእርሱ ፊት ትቆማለህ፣ የቀብር ህይወትንም ትኖራለህ። ሰውየው ከላይ እኮ ስናየው እኛ ቀብሩን ብንከፍት ራሱ በስብሶ ነው የምናገኘው አይደለ? ነገር ግን አላህ ስብሓነሁ ወተዓላ የቀብር ቅጣት እንዳለ በነቢ ሰለላሁ ዐለይሂ ወሰለም በኩል ነግሮናል። ከይፍያውን ግን ማነው የሚያውቀው? ራሱ አላህ ስብሓነሁ ወተዓላ ነው። ያን ለምን አላየንም እኛ ለምን አልሰማንም ብላችሁ ልጠይቁት ትችላላችሁ። ለምን እንድንሰማ እንድናይ አልተደረግንም? ነቢ ሰለላሁ ዐለይሂ ወሰለም መልሱን ተናግረዋል። ለውላ አኒ አኻፉ አነኩም ላ ተተዳፈኑን ለው ደዐውቱ ላህ አን ዩስሚዐኩም ዐዛበ አልቀብር ፈተስመዑን ወኢነሁ ለየስመዑ ኩሉ ልኸላኢቅ ኢላ ተቀለይን አሉ። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? እንዳንሰማ እንዳና እየተደረግንበትን ምክንያት ሲገልጹልን እንጂ ሊያሰሙን እንደነበር ታውቃላችሁ። አላህን ጠይቀው ለውላ አኒ አኻፍ አነኩም ላ ተተዳፈኑን አሉ። እንዳው ዳግም አትቀባበሩም ብዬ ባልፈራ ኖሮ እንጂ አሉ ለደዐውቱ ላህ አን ዩስሚዐኩም ዐዛበ አልቀብር አላህ የቀብር ቅጣትን እንዲያሰማችሁ ለምኝላችሁ ፈተስመዑን ትሰሙ ነበር ታዩ ነበር አሉ። ነገር ግን ዳግም ማንም ወደ ቀብር አትሄዱም ነበር አሉ። ያን ያሉ ነቢ ሰለላሁ ዐለይሂ ወሰለም ይሰሙ ነበር። እኒ አራ ማ ላ ተረውን ይላሉ፣ ወአስመዑ ማ ላ ተስመዑን ይላሉ። እናንተ የማታዩትን እኔ ያለሁኝ፣ እኔ እናንተ የማትሰሙትን እኔ እሰማለሁኝ አሉ። ይሄ ነው እና የቀብር ቅጣት አለ። ወላ ያዕለሙ ከይፍየተ ዛሊከ ኢላ ላህ ሱብሓነሁ ወተዓላ። እሺ ይሄ ነው። ለዚህ ነው ነቢያችን ሰለላሁ ዐለይሂ ወሰለም ከዕለታት አንድ ቀን በቀብር ስር እየሄዱ እያለ የሆነ ቀብር ስር ቆሙና ሁለቱ ቀብሮች ላይ ቅጠሎችን አንድ ቅጠል ቀለጠሱና ከዛፍ ላይ ለሁለት ሰብረዋቸው አንዱን አንደኛው ላይ አደረጉ። ከዚያም ለሰሓቦች ነገሯቸው ይህን ሚስጥሩ። ኢነሁማ ለዩዐዘባን አሉ። እነዚህ ሁለት የቀብር ባለቤቶች አሁን እየተቀጡ ነው አሉ። ማን እንደሚቀጣ ያዩ ነበር፣ ይሰሙ ነበር። እያለፉ አላህ ሱብሓነሁ ወተዓላ ያሳያቸዋል። ሐታ እየሰገዱ ሶላት የጀነትን ጸጋ ከፊታቸው አምጥቶላቸው እንደነበር አይተው እንደነበር ይህንን በቡኻሪና ሙስሊም ላይ ተዘግቧል። ነቢያችን ሰለላሁ ዐለይሂ ወሰለም እኛም ማናየውን ያያሉ፣ የማንሰማውን ይሰማሉ። ሌላው ከተሰጣቸው ተአምር በዚሁ አያይዤ ከፊት ልክ እንደምናየው ሁሉ ከኋላቸው ልክ እንደዚያው ያዩ ነበር። ያ ማለት ምንም ሳይዞሩ ከኋላ ያለውን ከፊታቸው አምጥቶ አላህ ያሳያቸዋል። ይሄ ከተሰጣቸው አንደኛው ተአምር ነበር። ነቢያችን ሰለላሁ ዐለይሂ ወሰለም ከዕለታት አንድ ቀን ሶላት እያሰገዱ እያለ አንድ ሶሓባ እሳቸው እያሰገዱ ነው፣ ልብ በሉ ኢማም ሆነው እያሰገዱ ነው። አንደኛ ሶሓባ ርኩዕ ላይ ነቢያችን ሰለላሁ ዐለይሂ ወሰለም ልክ ሲወርዱ ረካዓው እንዳያልፈኝ ብሎ ገና መስጅዱ ግብት እንዳለ ሶፉ እስኪደርስ ድረስ ገና ከበሩ አላሁ አክበር ብሎ ርኩዕ ወርዶ አጎንብሶ እየተረማመደ ሄደ። ይሄ ስተት ነው የማድረግ አጎንብሶ ከበር ጀምሮ እየተረማመደ ሄደና ሶፉ ላይ ደረጃ እንትን ቆመ ሄደ። ከዚያ በኋላ ይሄ ሰውዬ ምን አደረገ? እሺ እነሆ ኢየሱስ የዓለም ብርሃን ነው፣ ኑ ሙስሊሞች እያለ ነው። አንዴ አስገብት ከይቅርታ ጋር ቴዲ ናግባ። እሺ ለኩለት አስገብት ልጨርሳለ እና ኮሜንት ላይ ዳጋግመህ ጽፈው እስኪ አስገብት፣ አድሜዎች አስገብት አደራ። እሺ እና ምንድነው ነቢያችን ሰለላሁ ዐለይሂ ወሰለም እያሰገዱ እያለ ይሄ ሰውዬ እንደዚያ ሆኖ ገባ። አይተውታል? አላዩትም? ለእኛ ስናየው አላዩትም። ነገር የሚገርመው ሰግደው እንደጨረሱ ነቢያችን ሰለላሁ ዐለይሂ ወሰለም ወዳ ዘወር አሉና ና አሉት። ቀጥታ መጣ። ስትገባ ጀምረህ ሩኩዕ ወርደህ ለምን ገባህ አሉት። ይፈቻል አህረካው እንዳልፈኝ ነው አላህ መልእክተኛ አለ። ከኋላዬ ምን እንደምትሰሩ ልክ ከፊቴ ማያችኋለሁና
ሁለተኛ እንዲህ አታድርግ አሉት። አያችሁ ነቢዩ ሰለላሁ ዐለይሂ ወሰለም ልክ ከፊታቸው እንደሚያዩ ከኋላ የሚሰራውን ሁሉ ያያሉ። መዞር አይጠበቅባቸውም። ለዚህም ነው በአንድ ሐዲስ ላይ ሲገለጹ እናታችን አይሻ ስትገልጻቸው ማካነ የልተፊቱ የምነትን ወይ ሰረት ነው፣ ወደ ግራም ወደ ቀኝ አይዟዟሩም ነበር፣ ፊት ለፊታቸው ነበር የሚሄዱት አለች። ከኋላ የሚሆነውን ከዚያ የሚሆነው እንዳለ ያያቸው የአላህ ሱብሓነሁ ወተዓላ ያሳያቸዋል። እናንተ የማታዩትን እኔ ያለሁ፣ እናንተ የምትሰሙትን እኔ እሰማለሁ ብሎ ተናገሩ። ቴዲ ግባ እንጂ ጌታ ሰው የዛሬው ሰላም አለይኩም። እሱ ወአለይኩም ሰላም ወራህመቱላሂ ወበረካቱ። መርሐባ። 3 ጥያቄ ያለኝ፣ አንደኛው ጥያቄ ከአካል የምንሰጠው እንደ ኩላሊት እንደ አይን ብሌን ያሉት እንዴት በእስልምና ይታያል የሚለው ነው። እሺ። ሁለተኛው ለጠያቂዎቹም እና ለአንተም ነው መናገር የምፈልገው፣ ስንጠይቅ ትክክለኛ መልስና ትክክለኛ ፈተዋ እንድናገኝ ግልጽ አድርገን ጥያቄያችንን ብናቀርብ እልና ጥያቄው ምንድነው? አንድ የቀብር ዚያራ እንዴት ሂደን ቀብር መዘየር ይቻላል አይቻልም ወይ? ስንዘይርስ ምንድን ነው ማድረግ ያለብን? አሁን ፐርፐዝሊ እናቴ ሟች ናት፣ ዳይሬክት ወይ ቀብር እሄዳለሁ ወይ ነይቼ እሷን ለመዘየር ሄጄ ዱዓ አድርጌ መመለስ እችላለሁ ወይ ነው። ሶስተኛው ጥያቄ ብዙ ጊዜ ይነሳል፣ በውሻ ላይ የሚነሳ እንትን። ውሻ ታታሪና ጥሩ እንስሳ ነው፣ እስልምናም አይጠላም። ግን ፈረንጆች ለሌላ ዓላማ ይጠቀሙበታል። ፐርፐዝሊ አልጋቸው ድረስ ይዘውት ይተኛሉ። እነዚህም በደንብ አስረግጠህ ነግራቸው ከዚህ ጋር እያይዞ እስልምና የጠላው ይሄን ነው። አልጋ ይዞ እስከ መተኛት ጾታዊ ግንኙነት እስከ ማድረግ ድረስ የሚደርሱ አሉ። አላህ ይሄን ስለሚያውቅ ነው። ሲከለክል ምክንያት አለው፣ ሲፈቅድ ምክንያት አለው። እና ይሄንን በደንብ አስረግጠህ የማያዳግም ምላሽ ብትሰጣቸው፣ በዚያ አስታከው እስልምናን ውሻ ይጠላል እያሉ ብዙ በእስልምና ላይ ዘመቻ ስለሚያደርጉ አላህ ይጨምርልህ። አመሰግናለሁ። ጊዜ ተናግሬያለሁ። እሺ እንመልሳለን። ቴዲ ሚውተን አንሳው አንዴ። ሰላም እንዴት ነህ? ጸጋና ሰላም ይብዛል። ቴዲ